ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁኝ። ዕለተ አርብ ሰኔ 12 2018 የጋት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ሸር አድርጉ፣ ባላችሁ የግንኙነት አውታር ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ድጋፋችሁን እየገለጻችሁ ነው። የበለጠ ድጋፋችሁን አጠናክራችሁ ቀጥሉ። ነገር ግን ዛሬም ሁሌ እንደወትሮ እንደምለው ከምንም በላይ ደግሞ አብራችሁኝ ናችሁ ውድ ጊዜያችሁን ለጋት ሚዲያ በመስጠት እንደ አንድ ሀሳብ ምንጭ ሆነን እያገለገል እርስ በርስ እየተመማርን ስለሆነ የከበረ ምስጋና ይድረሳችሁ። እሱን ካልኩኝ በኋላ ለማስታወስ ነው እንግዲህ ሰኔ ከገባ የለም ክረምት እንደሚባለው የክረምት በጎ ተግባራት በጎ አድራጎት ተግባራት ተጀምረዋል። በሁሉም የአራቱ ማዕዘናት ማለት ነው። በዚህ ረገድ ከተሞችን በማጽዳት ተፋሰሱን በማጽዳት በአረንጓዴ አሻራ በአቅመ ደካማ ቤቶችን መልሶ በመገንባት ትምህርት ቤቶችን የማጠናከሪያ ትምህርት በመስጠት ዩኒቨርሲቲ ያሉ የዩኒቨርሲቲ ተማሪዎች ለእህቶቻቸው ለወንድሞቻቸው በማስተማር በዛም ደግሞ ያሉ ክፍተቶችን በመለየት ኢብን የትምህርት መርጃ ቁሳቁስ ድጋፍ በማድረግ የውሃ ተቋማትን በማጠናከር እርስ በርስ በመጠያየቅ ልምድ በመለዋወጥ መልካም የምንመማርበት የምንሰጥበት ብቻም ሳይሆን ከሌላውም ደግሞ ልምድ የምንቀስምበት ነው። በዚህ ረገድ ሰፋፊ ስራዎች የተሰሩ ነው። በሀገር ውስጥ ያላችሁ በውጭ ያላችሁ አቅማችሁን ጉልበታችሁን ጊዜያችሁን እያስተባበራችሁ በዚህ በተቀደሰ ተግባር እንድትሳተፉ ማለት ፈልጋለሁኝ። በዚህ አጋጣሚ በዛሬው ዕለት በጣም ልቤን የሚያሞቅ ዜና አንብቤያለሁ። የኦሮሚያ ክልል የገጠር መንደሮችን የመልሶ ግንባታ የገጠር አካባቢዎችን ለማዘመንና ልማትን ለማረጋገጥ የሃሮሜ ስትራቴጂ እየተገበረ መሆኑን የክልሉ ርዕሰ መስተዳድር ክቡር አቶ ሽመልስ አብዲሳ ማስታወቃቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ ዘግቦ አየሁ። ሃሮሜ ምንድን ነው የሚለውን የአፋን ኦሮሞ ቃል ነው እና ምንድን ነው የሚለውን ሰርች ሳደርግ መልሶ ግንባታ ሪቢውልት ነው ይላል። እውነት ነው። በገጠር ቤቶች አሉ እንደምታውቁት፣ ግን ሁላችንም የገጠር ሰዎች ነን። ያው የኢትዮጵያ ከተማ ግንባታ ረዥም ነው በዘመኑ ከአክሱም ከየሃ ከላሊበላ ከዳማት ከጎንደር እያለ ደግሞ የሐረርም አንኮበር በኋላ ድልድላ እንጦጦ አዲስ አበባ ያለ ይመጣል። ግን የከተማ ግንባታ ታሪካችን ምንም እንኳ በራሱ በኢትዮጵያውያን ፕላን የተሰራ ቢሆን አሁን ዝም ብለን እኔ ደጋግሜ ከወዳጆች ጋር አወራለሁ። ስንዞዟር የሆነ ቦታ ስትሄዱ ገበያ የሚቆምባቸውን የገጠር አካባቢዎች ይዋቸው። ለምሳሌ አንዳንዱ ሰኞ ቀን ገበያ የሚውልበት ሰኞ ገበያ የሚባለው ነው ወይ ማክሰኞ ገበያ የሚቆምበትን በገጠሮች ይዋቸው። ለምንም እህል የማያበቅል ከገበያ ከዚያ ውጭ አገልግሎት የሌለው ጭንጫ ቦታዎች ላይ ነው ገበያው የቆመው ወይም ገበያ የሚገበያዩት። እና አባቶቻችን ጥበብ እንደነበረ ታያላችሁ። አሁን እኮ ለምሳሌ ሁልጊዜ ኦፍኮርስ እንግዲህ ምናልባት ካስተማርኳቸው ተማሪዎች የሚሰማ ካለ ወረታን አነሳ ነበረ። ወረታ በጣም የሚታረስ ለም የፎገራ ሜዳ ምቹ የሆነ ነው። የቤት ግንባታውን ግን እዩት። ወደ ወረታ ልትገቡ ስትሉ ተራራዎች አሉ። ቤቶች እዛ ነበር መሆን የነበረባቸው። ቢያንስ ለእኔ ፐርሰናሊ የወረታ ከተማ ራሱ ከተማው አፕሮፕሪየት አይደለም ለእኔ። ያው ህንፃ ተሰርተዋል ተገንብተዋል። ኦልሬዲ ምንም ልታረጉት አትችሉም። ግን ከወረታ ከከተማው ይልቅ ወደ ይፋግ ቢሄድ አፕሮፕሪየትሊ ያው ከወረታ ቅርብ ነው። ይፋግ ላይ ቢሆን ኑሮ ያ ከተማ
የተመሰረተው ይሄ ወረታ ከተማ ለእርሻ ለግብርና ማቀነባበሪያ ሊሆን ይችላል። ለመኖሪያ ግን ሲሆን ምንድን ነው የሚሆነው? ለሙን ሊታረስ የሚችለውን ወይ ቦታ ከየት ልናመጣ እንችላለን ሊሆን ይችላል። ኤኒዌይስ በዚህ የሀሮሜ ስትራቴጂ ይሄ ከግምት እንዲገባ አንድ ሰው እንኳ ካዳመጠኝ ወይም ለታሪኬን መናገር ፈልጋለሁ። ከዛ ውጭ የገጠር ሰዎች ነን፣ ዘመዶች አሉን፣ ራሳችን የገጠር ሰዎች ነን። መኖሪያ ቤቱ በጣም የተራራቀ ነው። በዚያ ምክንያት ንጹህ መጠጥ ውሃ ማቅረብ አስቸጋሪ ነው። መብራት ማቅረብ አስቸጋሪ ነው። ሁልጊዜ ኢትዮጵያ ውስጥ ስለ ኑሮ ውድነት፣ የቤት ክራይ ወዘተረፈ ስራ አጥነት የሚወራው ፖለቲካችንም አገሩ የገጠር ነው፣ ህዝቡ የገጠር ነው፣ 85% በገጠር ነው የሚኖር ብለን ኢኮኖሚው በገጠር ላይ የተመሰረተው ነው። እንዲያው ሁሉም ነገር ዋጋ የሚከፍለውም የገጠሩ ነዋሪ ሆኖ ፖለቲካችን ግን ከተማ ነው። ኢንፍሌሽኑ እንደዚህ ሆነ፣ የቤት ኪራይ አዋጅ እንዲውጣ፣ የስራ አጥነት ቁጥር እንደዚህ አድርገናል፣ በከተሞች በዚህ ዓመት ይህን ያህል የስራ ዕድል ተፈጥሯል፣ ጊዜያዊ ቋሚ እንላለን። ገጠር ላይ ያለውስ? ስለዚህ የሀሮሜ ፕሮጀክት ወይንም መልሶ የገጠሮችን ማቋቋም ለወጣቶቻችን የስራ ዕድል ይፈጥራል። በምን? ሰርቪስ ሴክተሩን ያሳድጋል። ሱቆች ይኖራሉ፣ አገልግሎት ይኖራል፣ ፋይናንስ ይደራጃል። ትንንሽ የሆኑ በዲጂታል የሚደገፉ የዲጂታል አገልግሎት የሚቀርብባቸው የአገልግሎት ማዕከላት ይኖራሉ። በዛ ደግሞ ኦርጋናይዜሽናል ዲቨሎፕመንት ወይም ኢንተርቬንሽን ጨምረንበት እድሮችን፣ እቁቦችን ካሉም እናጠናክራቸዋለን፣ ከሌሉም እንጀምራቸዋለን። ፋይናንስ ሞቢላይዝ እናደርግበታለን። የሶላር ፓኔሎች ይኖራሉ። በዛው ንጹህ መጠጥ ውሃ ይቀርባል። ከታች ደግሞ ኮቴጅ ኢንዱስትሪ ወሳኝ ነው። የምናስበው እዚህ ሀገር ላይ እኛ አካባቢ የኢንዱስትሪ ፓርክ የለም፣ መኖር መቻል አለበት፣ ስለ ፍትሐዊነት ነው። ነገር ግን በገጠር በዚህ ሀሮሜ በሚባለው ቀጥቃጮች ቦታ ይኖራቸዋል። ከታች የኢንዱስትሪ መንደር እናቋቁማለን። ቀጥቃጮች፣ ሽመና የሚሰሩት አናጢዎች፣ የጣውላ ስራ ባለሙያዎች፣ የባህል መድኃኒት የሚያውቁ እነዛ በሙሉ እዛው ገጠር ላይ ኢንዱስትሪ መንደር ይኖረናል። ከዛስ የገጠር ቀበሌዎችን በዛ መሰረት ብናደራጃቸው በወረዳ ደረጃ ደግሞ እነዚያ ገጠሮችን ሰብስቦ የያዘው ከወረዳ ጋር ደግሞ እንዲገናኙ አድርገናቸው በወረዳ ከገጠሮች የተሻለ ግራጁዌት ያደረገ ሀብት የፈጠረ ወረዳ ላይ ደግሞ እንዲመጣ እናደርገዋለን። የወረዳው ደግሞ አድጎ ወደ ዞኖች የሚሄድበት የተያያዘ ሰንሰለት ነው። ዝም ብለን ከውጭ ስለምናመጣው የኢንዱስትሪ ፓርክ ነው የምንጨነቀው። የውጭ ቀጥተኛ ኢንቨስትመንት ይሄን እናመጣን ወል እሱ ሄዴክ ነው፣ ፈተና ነው አገር ለማሳደግ። ከታች ደግሞ የኛን አገር በቀል እውቀቶችን ማሳደግ መቻል አለብን። ይህን ስናደርግ መሬቷ 4 ጥማድ ወይ 4 ገመድ ልትሆን ትችላለች። ለባልና ሚስት በቂ ሊሆን ይችላል። ቀጥሎስ ልጅ ሲመጣ ሌላ ተጨማሪ፣ ያው ማስተማሩ እንዳለ ሆኖ በገጠሮች ከፍተኛ የሆነ ስራ አጥነት አለ። የገጠሩ ስራ አጥነት መልሶ ደግሞ ወደ ከተማ እንዲፈልስ ያደርገዋል። ምንም ይሄ የዓለም ሕግ ነው። ከገጠር ወደ ከተሞች መፍለስ አይቀሬ ነው። ነገር ግን ራሱ ገጠሮችን የሀብት ምንጭ ካረግናቸው አንደኛ በገጠር ወጣቶች እንዲቀጥሉ እንዲቆዩ ማድረግ እንችላለን። ሁለተኛ አገልግሎት እንሰጣለን፣ ሀብት እንፈጥራለን፣ የተሻሻለ አሰራር እንተገብራለን የሚሉ ወጣቶች ደግሞ በተመሳሳይ ከከተሞች ወደ ገጠሮች እንዲፈልሱ ወይንም የገቢ ምንጫቸው በገጠሮች እንዲሆኑ ማድረግ ያስችላል እና ይህንን እንዲተገበር እኔ በሁሉም ደረጃ በሁሉም በአራቱም የሀገሪቱ አቅጣጫዎች እንዲተገበር ምኞቴ ነው። ድሮ ድሮ እጅግ በጣም ደስ ያለኝ ነው። ነው ትግል ማለት የፖለቲካ ትግል የፖለቲካ ነፃነት ብቻ አይደለም። ወሳኙ ነገር የኢኮኖሚ ነፃነት ያስፈልጋል። ያቺ በሀሮሜ የምትመሰረተው ቀበሌ ወይንም በመልሶ
ማልማት የምትቆመዋ ቀበሌ ምን ያህል ነዋሪ አላት? ምን ያህል ህፃናት አሉ? ምን ያህል የመሬት ስፋት አለ? ምን ያህል ከብቶች አሉ? ከነዚያ ከብቶች ምን ያህል ጥጃዎች አሉ? ያ ሁሉ በዳታ ውስጥ ቢገባ ያን መሰረት ያደረገ የልማት ፖሊሲ ለመቅረጽ ከዛው ከዳታው ተነስቶ ደግሞ በየቀበሌው የሚኖረው ስርዓት ደግሞ በአንድ ማዕከል ቋት ስለሚኖር የተሰናሰለ ውጤት ማምጣት ያስችላል። በዚህ ነው መቅናት ያለብን፣ በዚህ ነው መስራት ያለብን። በውጭ የምትኖሩ እህት ወንድሞቻችን፣ እናት አባቶቻችን ኢትዮጵያውያን ይሄ ነው ሊያስቀናችሁ የሚገባ፣ ይሄ ነው ናላ ሊያዞር የሚገባ። ለሆነ ሰው የራሱን ወንድም የራሱን እህት የሚገድልበት የአካባቢውን ትምህርት ቤት የሚያወድምበትን የጥይት መግዣ መላኩ በርታ እንደዚህ ነው ጀግና እንደዚህ ነው ማለት ጀግንነት ዛሬ ኑሮን ማሸነፍ ነው። ቴክኖሎጂን መቆጣጠር ነው። በቴክኖሎጂ መላክ ነው። ሀብት መፍጠር ነው። በዛ ላይ የኢኮኖሚ ነፃነት ሄዶ መልሶ የፖለቲካ ነፃነትን ያመጣል። የፖለቲካ ነፃነቱ ደግሞ መልሶ ያው ክርክሮች አሉ። የቱ ነው ዲሞክራሲ ነው ሀብትን የሚፈጥር ወይስ ሀብት ነው ዲሞክራሲን የሚፈጥር? ሁለቱም ይፈጥረዋል። ብዙም እዛ ላይ ጊዜ ማባከን የሚጠበቅብን አይመስለኝም እና እዚህ ላይ ጥረት እንድታደርጉ ነው። ሌላው እንግዲህ ምናልባት አይቼዋለሁኝ ወዳጆቼ ደጋግማችሁ የላካችሁልኝ ግብፅ ወደ አሰብ ወይደ አልሲሲ ወደ አሰብ ሊመጣ ነው፣ የኢትዮጵያ መንግስት በዚህ ደረጃ ምንድን ነው የሚያደርገው የሚል ሌሎች እነከሌኮ እንደዚህ ብለዋል። ኦፍኮርስ የወደብ ድርድር ብዬ ወደ እናንተ አድርሻቸዋለሁ። ነገር ግን ያው ማስጨነቅ፣ በድርድር ላይ ነጥብ ለመያዝ መሞከር እና ያቀረብኩትን ሁሉ እንድትቀበለኝ ለማድረግ ለሚል አገራት እንደያላቸው ኢኮኖሚክ ሌቨሬጅ አቅም እንዳላቸው ወታደራዊ አቅም እንዳላቸው ሶፍት ፓወር በሚፈጥሩበት ተጽዕኖ መልኩ በኪነ ጥበብ ሊሆን ይችላል፣ በፐብሊክ ዲፕሎማሲው ባላቸው የሳይንስ የምርምር አቅም የተለያዩ ተጽዕኖች ይፈጥራል። ግብፅ ሙሉ ለሙሉ ወደ አሰብ ለመምጣት ወይም ወደ አሰብ አታማትርም የሚባል ነገር የለም። ፖለቲካ 0 እና 1 የለውም ብለናል። በፍጹም አይደረግም የሚባል ነገር የለም በፖለቲካ። አረ ይሄማ አይቀርም 1 ነው የሚባል የለው። ኢትስ ኢምቢቲዩን 0 and 1 ነው። 0.1 ነው ወይ 0.99 ነው ወይ ነው የምናወራው። ነገር ግን ግብፅ አንደኛ ወደ አሰብ ልትመጣ የማትችልበት ሁኔታ ለምሳሌ አሰፖርት ድሮስ ኢጅፕት ፈርምስ ይላል። ምን አይነት ፈርሞች ማለት ወደብ ሊያለሙ ኢንቨስትመንት እዛ ላይ ያቆሙ ዶክ ምንድን ነው ማቀዝቀዣዎች ምናምን ሊሰሩ ምን ሊሰሩት ማለት ኢኮኖሚካሊ እኮ ለኤርትራ አሰብ 0 ነው የሚባል ነገር የለም እንደምታውቁት። ነገር ግን ምንም አይነት ኢኮኖሚያዊ እርባና የሌለው ነው አሰብ። አንደኛ ከአስመራ ወደ 700 ኪሎ ሜትር ይርቃል። 700 ኪሎ ሜትር ከአስመራ መንገዱ የተሰራ አይደለም ማለት ያልተሰራው ስለማይጠቅማቸው ነው። ኢኮኖሚው ላይ ምንም አይነት አስተዋጽኦ ስለሌለው ነው። ከዚህ በፊት ክቡር ጠቅላይ ሚኒስትሩም እንደተናገሩት ዓለምም እንደሚያውቀው ያኔ አሰብ ቫይብራንት ፖርት በነበረበት ወቅት በኢትዮጵያ በነበረበት ወቅት የመኖሪያ ቤት እጥረት ነበር፣ የውሃ አቅርቦት እጥረት ነበር፣ የመብራት አስፈላጊ አንገብጋቢ ነበር፣ በተለያየ በረራ ሁሉ የነበረበት ሆስፒታል የነበረው ባህር ኃይል ኔቪ የነበረው የቴክኒክ ትምህርት ቤት የነበረው የሞቀ የደመቀ ግዙፍ ከተማ ነበር። አሁን ቤቶች አሉ፣ ሰው ግን የለም። በአብዛኛው የቤቶች ደግሞ በራቸው የለም፣ ክፍት ነው። ያው እነሱ ያኔ በ1983 ከ28,000 በላይ ኢትዮጵያውያንን አባረሩ። ገሚሱ ጃን ሜዳ፣ ገሚሱ ኮምቦልቻ፣ ገሚሱ ደሴ ተበታተነ። የእነሱ ስንት ቀራቸው? 2,000 ምናምን ሰዎች ቀሩ። እነዚያም ሰዎች ተበታተኑ። አሁን ትንንሽዬ የአሳ ማጥመጃ ጀልባዎች አሉ።
ያው ከዛ በፊት ግን እንደምታውቁት ለ30 ዓመት ያህል ዩናይትድ አረብ ኤሚሬት የፖርት አግሪመንት የዚህ ሚሊተሪ ቤዝ ለማድረግ ተስማምታ ለ30 ዓመት ያህል አልቆዩበትም። በተለይ የየመኑ ሀውቲ ጋር በነበረው ጦርነት ተጠቅመውበታል የድሮን ቤዝ ሆኖ። እዚህ ላይ አንድ ፋክት መነጋገር መቻል አለብን። ዩናይትድ አረብ ኤሚሬት ከአሰብ ፖርት አስወጡ ተብሎ ለኢትዮጵያ በተደጋጋሚ ጥረት ተደርጓል። አሁን መረጃው ክላሲፋይድ እየሆነ ስለመጣ ነው በኮንፊደንስ የምነግራችሁ ይህንን መረጃ። በወቅቱ ለምሳሌ እስራኤሎች እኛ ሰፖርት እናረጋችኋለን ዩናይትድ አረብ ኤሚሬትን አስወጡ የሚል ጥሪዎች ነበሩ። ተደጋጋሚ ጥሪ ሲደረግ ነው የነበረው። የኢትዮጵያ መንግስት ይህን አልተቀበለም። ያልተቀበለው ለምንድን ነው? መጡ። በወቅቱ ጠቅላይ ሚኒስትር የነበሩት ክቡር አቶ ኃይለማርያም ደሳለኝን ጠየቋቸው። እናንተ ያሰብ ወደብን አስመልሱ እንደግፋችሁ ሲባል በዚህ ጉዳይ ላይ ህዋቶችን ነው ማናገር ያለባችሁ፣ ህዋቶች ደግሞ መቀሌ ነው ያሉት። ኦኬ አብሮ ከመጣው ልዑክ ወደ መቀሌ ሄዱ። የለም ኢትዮጵያ ወደብ አያስፈልጋትም፣ ኤርትራ ሉዓላዊ ሀገር ናት ብለው ዘጉት። አሁን ይህንን ማንሳት ለምንድን ነው ያስፈለገ ብትሉ እኛ እንኳ በተናጠል ብንቶ አሁን እኛ እንደ ኢትዮጵያ አይ ኬስ ክሎዝድ እናርግና እኛ ሚሊተሪ ካፓሲቲም የለንም ምን በል አንድ ስጋቱ ወይንም የግብፅ ኔቪ ቢመጣ ኢሊት ፎርስ ከዚህ በፊት ዘናሽናል ዘግቦ ነበር ታስታውሳላችሁ። ኢጅፕት ሃዝ አግሪድ ቱ ዲቨሎፕ አሰብ ኤንድ ዶራሌህ ኮንሲደርድ አስ አ ፕሬዠር ኦን ኢትዮጵያ ብሎ ዲሰምበር 25 2025 ላይ ዲሰምበር 25 2025 ነው ታስታውሱ ከነበረ። ዲሰምበር 26 ደግሞ እስራኤል ለማን እውቅና ሰጠች? ለሶማሌላንድ። ዲሰምበር 25 2025 ዘናሽናል የዩናይትድ አረብ ኤሚሬት ጋዜጣ ነው። ግብፅ ዶራሌህንና የአሰብ ወደብን ለማልማት ተስማማች አለ። በ26 ዲሰምበር 26 ሶማሌላንድ እውቅና አገኘች። እናኛ አይ በቃ እንዋጋም እነሱ ይተንኩሱን ወይንም አይ ያለም አጠቃላይ የዲፕሎማሲ ጉዳዩም አይፈቅድልንም፣ ሚሊተሪ ካፓቢሊቲውም የለንም። በስጋት ደረጃም ስንተነትነው ፕሬዘንት ኤንድ ኢሚነንት አይደለም። በቃ አሁንና አይቀሬ የሆነ በቃ ሪስክ ሌብሉ ሃይ አይደለም ሎው ነው። ለምን ከፈለጉ አይሰፍሩም ብለን እንደሆን በል ሌሎች ሀገራት ስፔሻሊ ከግብፅ ጋር እኮ ካውንተር የሆኑ ሀገራት አሉ። ግብፅና ቱርክ ምንድነው የሚሊታሪ ስምምነታቸው ብሎ የሚጠይቁ ሀገራት አሉ። ግብፅ በቃ ከኢትዮጵያ ጋር አጌነስት ነች ሲባል እኛም እንተው ሌላው እዚህ አፍንጫችን ስር እንዲመጡ አይፈልግም። ሌላው እንተው ሳውዲ አረቢያ አይፈልግም። ስለዚህ እኔ አለኝ አፍሪካ ኢንተለጀንስ እንግዲህ ማለት በጣም መረጃዎችን አነፍንፎ የሚያገኝ የፈረንሳይ ጋዜጣ ነው። ነገር ግን ይሄንን የማስጨነቅ የከበባ ስሜት በተለይ ከፓራክ የሚባለው ከዚህ ከደቡብ ሱዳን ቤዛቸው ከወጡ በኋላ ሌላ አዲስ ኢትዮጵያን የማስጨነቅ በጣም ወሳኝ የነበረው ነው የደቡብ ሱዳን ቤዝ። በነገራችን ላይ የጉምዝ ታጣቂ የሚያሰለጥኑበት ኦነግ ሸኔን የሚያሰለጥኑበት ሪል ዳታ በእያንዳንዷ ቀን የአባይ ፍሰትን በተመለከተ ወደ 260 አካባቢ ኤክስፐርቶች አሉ። ከነዚህ ኤክስፐርቶች ውስጥ ሪኮነሳንስ ከሚሰሩት ኤክስፐርቶች ባሻገር የካይሮ ዩኒቨርሲቲ ከፍተኛ ባለሙያዎች ሁሉ የነበሩበት ከዛ ስለተባረሩ ታጋክ ከዛ ስለተባረሩ ኤኒዌይስ ወደ አሰብ እንመጣለን የሚል ሌላ ፕሮፓጋንዳ ያን ደግሞ ሊክ ተደርጎ ካልሆነ በቀር እንዳልኳችሁ ከአስመራ አሰብ 700 ኪሎ ሜትር ገደማ 700 ኪሎ ሜትር መንገዱም መሰረተ ልማቱ የወደመ ነው። እንደ ወደብ ብታለመው ለምን ከታጁራ በላይ አሰራው? ለምን ከበርበራ በላይ አታሳምረው? በርበራ ነው ቤስት የሚባለው አሁን በዚህ በምስራቅ አፍሪካ ፖርት ውስጥ አንድ ነገር አንድ ኮንቲነር ብታራግፍ የሚገዛህ የሚገበያይህ የለም። የለም የአሰብ ወደብን ኢትዮጵያ እንድትጠቀም
አሜሪካኖች እያግባቡ ስለሆነ ጫና እየተፈጠረ ስለሆነ በኤርትራ ላይ ሳውዲ አረቢያ እኮ በጅዳ ዲክላሬሽን መሰረት ከዚህ በፊት መረጃ እኔ አስተማማኝ መረጃ ነገርኳችሁ እኮ ከአሰብ ወደብ ወደ አስመራ ያለውን መንገድም እንገንባው፣ ከአሰብ ወደብ ወደ አስመራ ያለ የባቡር መንገድ እንስራ፣ በተመሳሳይ ከአሰብ ወደ ኮምቦልቻ እስከ አሰብ ኮምቦልቻ ድረስ ያለውን የባቡር መስመር እንሰራለን። ያንን በጋራ ፈንድ እናቅርብ፣ እንስራው። ኢትዮጵያ አሰብ ወደብን ትጠቀም፣ ስፔሻል ኢኮኖሚክ ዞን ይቋቋም፣ የጅዳ ዲክላሬሽን ተግብሩ ተብሎ ነበር። ወል ያቅማማሉ ኤርትራዎች። እሺ ወደዚህ ስምምነት የምንገባው ግን ኢትዮጵያ የኤርትራን ሉዓላዊነትና የግዛት አንድነት አምና ተቀብላ ነው። ይህን መቀበል አለባት። ይህማ የግዛት አንድነትና ሉዓላዊነትማ ተቀብለናል። የባህር በር ጥያቄ ግን የሴኪሪቲ ጥያቄ ግን አለን። ይህን ጥያቄ አንቀበሉም ማለት እኛ ስለማንቀበል ጋራንት ማስተማመኛ ስጡ። ሌሎች ደግሞ ይመጣሉ። አሁን እዚህም አልነግራቸው። ከዛ በተረፈ ይሄ አይቀሬ ስለሆነ በሊዝ አሰብ ስለሚተላለፍ እዛ ውስጥ የመሰረተ ልማት እንዘርጋ ምናምን እንደዛ ከሆነ ሰየው። ከዛ ውጭ ግን ወደ የግብፅ ኮንትራክተር ለዛውም ዛሬ ላይ በዚህ በደቀቀ ኢኮኖሚያቸው ላይ 5 ሳንቲም ኢንቨስት ሊያደርጉ አይችሉም። ሌላው እኮ ይሄ ወደ ምጽዋ ለምሳሌ ማሳዋ ፖርት ላይ ከዚህ በፊት አይ ቲንክ ሞሮለስ እዚህ ለእናንተም አምጥቼ ነግሬያቸዋለሁ። መቼ ነው 19 ሜይ ልክ የዛሬው የሌትናል ጀነራል ካማል ኤልዋዚር የግብፅ የትራንስፖርት ሚኒስትር ከባድር አብደላቲ ጋር መጥተው ነበር። አስመራ ነበሩ። ልክ የዛሬው በዛ ወቅት ስምምነት አደረጉ። ምን ለማድረግ? የምጽዋ ፖርትን ለማልማትና ከምጽዋ ወደ ግብፅ ወደብ ትራንስፖርት ለመጀመር። ወል አሁን ያን ትራንስፖርት ብትጀምረው ምን ልታደርገው? አምሶሪ እኔ እንደዚያ በማለቴ ምን ታደርገዋለህ? ሸቀጥ ልታመጣ ለምሳሌ የፋርማሲቲካል ኢንዱስትሪዎች ይከፈታሉ፣ ማቀነባበሪያዎች እንደዚህ ይከፍታለን፣ ፖርቱን እናዘምነዋለን፣ ኤሌክትሪክ የሚቀርብበት በሶላር ወዘተረፈ ይላል ስምምነቱ። አንብቡት ብታነቡት። እንዲያውም ኢጅፕት ዊል ዲስፓች ቴክኒካል ቲም ቱ ኤርትራ ባይ ሚድ ጁላይ። አሁን ጁን 19 ነው ዛሬ። ቀጣይ ወር ጁላይ ነው። ከጁላይ ላይ በጁላይ 15 16 ልክ የዛሬ ወር በቃ አፕሮፕሪየት የዛሬ ወር ይህንን ያዙልኝ። የዛሬ ወር ቴክኒካል ኮሚቴ ይመጣል። ፊዚቢሊቲ ስተዲ አዋጭነቱን የሚያጠና እንዴት መሆን መቻል አለበት፣ ተርሚናሎች፣ ዶኮች እንዴት ይገንቡ በሚለው ጉዳይ ላይ ለመምከር ባለሙያ ቡድን ይመጣል። ያ የባለሙያ ቡድን የሚመጣ ያዋጣሉ ወይ ነው። ከዛ ውጭ ማለት ኢንቨስትመንትን ዝም ብለህ አትበትነው። $100 ሚሊዮን 200 ሚሊዮን ነገርኳችሁ እኮ። ኤርትራ ማለት በቀይ ባህር ቀጠና ወሳኝ ስትራቴጂክ ሎኬሽን ላይ የተቀመጠች ግን በምቀኝነት ምንድን ነው ዓላማህ ቢባል እንግዲህ በዚህ በኮንፍሊክት ሪዞሉሽን ሉዝ አፕሮች አለ። ለምሳሌ እኔና አንተ ወዳጄ እህቴ የምታዳምጡኝ ሁለታችን 25 ሳንቲም ብናገኝ ይችን 25 ሳንቲም ምን እናርጋት? አይ አማራጩ 10 ሳንቲም እንካፈልና ዘን 5 ሳንቲም ትቀራለች። 5 ሳንቲም ምን ይገዛል? ወል ይህንን ኖ ሉዝ አለ። የለም እንደዛ ከምናደርገው እንወርውረው የሚሉ አፕሮች ነው ሻዕቢያ እየተከተለ ያለ። ከዛ ውጭ ማልማት መበልጸግ ቢቻል ህዝብም ቢሆን ወደ 3 ሚሊዮን አላቸው። ለኢትዮጵያ በተለይ ለሰሜኑና ለምስራቁ እንኳን አፕሮፕሪየትሊ ጅቡቲ is by far best። ለሰሜን ምዕራብ እስከ ሸዋ እስከ እዚህ አንኮበር ድረስ ባለ እስከ አዲስ አበባ በሚደርሰው ይሄ ወልዲያን ይዞ ወሎን በጣም በጋራ መበልጸግ የምንችልበት የአሰብ ወደብ ከላይ ምጽዋን መጠቀም የምንችልበት ብንተሳሰር ወሳኝ ነበር። ሻዕቢያ ግን ዘፍጥረቱ ኢትዮጵያን ከቀይ ባህር መነጠል ነው። ኢትዮጵያን ከቀይ ባህር መነጠል በቂም ስላልሆነ ደግሞ በውስጥ ማተራመስ፣ በብሔር
በቋንቋ ሌላ እንዲያው አሁን አስቡ እኛ ሀገር ብቻ እኮ አሁን ኢትዮጵያ ብቻ የብሔር ሀገር የሚመስለው አለ። ከኛ በላይ 800 900 የተለያየ ብሔር ያለው ሀገር አለ። ያ ግን አንድም ያረከዋል። በኢኮኖሚ መበልጸግ አለብን። ህንድን ብትወስዱ ህንድ ማደግ አለባት። ናይጄሪያን ብትወስዱ ናይጄሪያ ፈርስት ብሎ ከቀማኛውም ከሌባውም ጋር እየታገለ ወደፊት እየገሰገሰ ነው ያለው። የኛስ አሁን እንድንለያይ እንድንበታተን ተሰርቷል። ኢትዮጵያ ለዚያ ነው ያ ሁሉ ፈተና ካለፈች በኋላ ዛሬ መንግስት ሊበትናት እየሰራ ያልተበተነ ሀገር ዛሬ መንግስት ሊሰበስብ እየታገለ የቀይ ባህር ጉዳይ የህልውና ጥያቄ ነው ብሎ የያዘ መንግስት ኑሮን ይሄ ችግር ሊፈጠር አይችልም። እንዳልኳችሁ ይሄ ቴክኒካል ቲም የዛሬው በእርግጠኝነት ምንድነው የሚለው by mid July with work on the ports, docks and terminals of Massawa port ነው የሚለው expected to begin by mid August ዘን ጁላይ ላይ አይደለ ጁላይ ላይ ይመጣሉ ገሚሱ ዘን ኦገስት ላይ የማሳዋ ወይም የምጽዋ ወደብ ግንባታ ይጀመራል። by mid August according to Egyptian Minister of Transport Lieutenant General Kamil El-Wazir in an interview with Egyptian television channel 10 TEN ላይ ቸክ እንድታረጉት ብዬ ነው። በአረበኛ ነው ኢንተርቪውን ያደረገው፣ ግን ኤአይውን ትራንስሌቱን ወደ እንግሊዝኛ ያስቀይሩት ይሄን ነው የሚለው። ሶ ለምን አሰብ ምንድነው ይሄ ኢጂፕት ዊል አሰብ ፖርት ድሮስ ኢጂፕት ፈር ምን ሊሰሩት እንዳልኳችሁ እና ከመጡስ ምን ይደረጋል ለሚለው ነገር አንደኛ ምንም ጥርጥር የለውም። አንደኛ ይመጡ ወል ፖለቲካ ዜሮ እና እንደሰላልሆነ ከመጡ ምን ይደረጋል? ፕሪኤምፕቲቭ ስትራይክ እንወስዳለን። ለምን? ፕሬዘንት ኤንድ ኢሚነንት ዳንጀር ስለሆነ። ሌሎችም አሉ ደግሞ የሚሰሩ እዚህ ሚዲያ ላይ እንዲደረጋል እንደዛ ይደረጋል ብዬ ልነግራችሁ ማልችል የሚሰሩ የምንመካከራቸው ጉዳዮች ይኖራሉ ማለት ነው። ዛስ ኦል አባውት። ሌላው ከዚህ የአሜሪካ መንግስት የቪዛ ማዕቀብ በህወሓት አመራሮች ላይ ተከትሎ ትናንትም ወደ እናንተ ለማድረስ እንደሞከርኩትኝ በተለያየ መንገድ ለመተንተን ለማብራራት ይሞክራል። የምጣዱ እያለ የእንቅቡ ተንጣጣ እንዲሉ ህወሓቶች ፖለቲከኞች ስለሆኑ አነሰም በዛም ይችን ሀገር ስለመሩ ምንም እንኳ ቢያርጡም ያውቁታል ምን ማለት እንደሆነ፣ ፈተናውን ያውቁታል። ዝም ብለው እንዳልኳችሁ the ABC of government እውቀት የሌለው ምናልባት ሃንዳውት ያነበነበ ራሱን አግዝፎ እኔ ብቻ ነኝ ሁለት መንግስት ነው ያለ፣ አንዴ ቄሮ መንግስት ነኝ፣ ሁለተኛ ዶክተር አብይ መንግስት ያለ ሲያናፋ የነበረ መጨረሻ ላይ ተንፍሶ ሄደ ሁሉ የለም የቪዛ ማዕቀቡ ምንም ተጽዕኖ አይፈጥርም፣ ይሄ እኮ ከዚህ በፊትም በኢትዮጵያ ላይ በመሪዎች ላይ እንዲህ ተደርጎ ነበር ወዘተረፈ ይላል። ዝርዝሩን እንናገር እንዴ? ያ ምን እንዳስከተለ እኮ ይታወቃል እኮ ካገዋ ማዕቀብ ሲጣልብን ስንት ፈተና እኮ ተከፍሏል እኮ። ኢትዮጵያ እኮ ዝም ብላ እኮ አይደለም የጸናቸው፣ ዋጋ ተከፍሎ መጨረሻ መሪው ሳይቀር ዘምቶ ነው የሀገር የተረፈ እና የዚህ አንጸባራጭ ትውልድ ለዚህ ገድል ለዚህ ኢትዮጵያን ለማትረፍ የተፋለመ ትውልድ አባል በመሆኔ ኩራት ይሰማኛል። ዞሮ ዞሮ ወንድሞቻችን እህቶቻችን በትግራይ በኩል ያሉት በሎም ወፍር ተቃለስ ምናምን በደንጎላ ኮሎኔል ማራኪ እዚህ መስመሪው ኃይልና ወዘተረፈ ብለው የመጨረሻ ውጤቱ የትግራይ ህዝብን ዝቅ አርገው ከሰው የማይቆጥሩ የመሬቱ ባለርስት ህዝቡን እንደ ጭሰኛ እንደ ባሪያ የሚቆጥሩ ሰዎች የቤተሰብ ስልጣን መሆኑን ዘግይተውም ቢሆን ተረድተዋል። ህወሓት ከፖለቲካ ፓርቲነት ይልቅ ራሱን ወደ ገዢ መደብነት የቀየረ የኒኩሌር ፋሚሊ የስብሐት ነጋ ዳይናስቲ ቀጥሎ ደግሞ የተጋባው ያምቻ ጋብቻው ሌላው ደግሞ በዙሪያ ያለው ጥቅመኛው ያሰፈሰፈበት የትግራይ ህዝብ የመናገር የመጻፍ ምንም መብት ያልተሰጠው ራሱን ተጋድሎ ልጆቹንም አሳልፎ ሰጥቶ አይ በዚህ ዙሪያ ላይ አይበቃም ወይ እንዴ እስከመቼ ነው እየሞትን ምንቀጥል የሚል አስተያየት ሲሰጥ እሱን አስተያየት የመስጠት መብት የለህም ተብሎ አስተያየት የመስጠት መብት እንኳን የተነፈገ ህዝብ መሆኑን
ሌት ሊዘግይተው እንኳን ተረድተዋል። አትረዱ ወይንም ለምን ዘገያችሁ አንልም ወንድሞቻችን። ይሄ ሲሆን ደግሞ ሊደነቁ ሊመሰገኑ ይገባል። ደግሞ የትግራይ ልሂቃን ለዛ ነው የምጣዱ ላይ እየተፋለሙ ህዋትን አናያት እያሉ በእንቅቦ ያለው የጽንፈኛው ፋኖ የሚዲያ ደጋፊ የጽንፈኛው ሸኔ ደጋፊ ማዕቀቡ የቪዛ ማዕቀቡ እንዲያውም ህዋት አማራጭ አጥቶ እንዲዋጋ ያደርገዋል ወዘተረፈ ይላል። እንዳፋ አይቀናም እኮ ውጊያ። ዛሬ እስቲ አይነግሯችሁም እንጂ እኮ ቢነግሯቸው ለነዛ ሰዎች ዛሬ በኤርትራ በኩል ተጓጉዞ ከባለፈው ድሮን የተረፈው በእግሩም ተጓጉዞ እየተተለተለ ሸረሪና ከገባ በኋላ ዛሬ አጥቢያ ላይ ትንኮሳ ፈጥሮ ምን እንደተደረገ አይነግሯቸውም። እነሱ ባልነገሯቸው ሁኔታ እኛ ደግሞ እንዲህ ተደረገ እንዲህ ጥቃት ተፈጽሞ እንዲሆኑ ብለን አንናገር እና እንዳፋ አይቀና ህወሓት እንደዛ አድርጎ ጫና ፈጥሮ ሌሎች ጽንፈኛዎች ተሰባስበው ያንን ትግል ሲያደርጉ ድርድር ሽግግር ይመሰረታል፣ በዚያ ሽግግር እንዲሆናለሁኝ የሚል እልህ የያዘው አንዳንዱ ደግሞ ፖለቲካውን ትቶ ዝም ብሎ እልህ የሚነዳው የሚያግለበልበዋል። እንደዛ አይደለም። አንዳንዴ ሽንፈትም ሲያጋጥመው ተሸንፈናል፣ ስለዚህ አዲስ ስትራቴጂ አዲስ መንገድ ምን መውጫ አለን ብሎ ማሰብ ማሰላሰል እንጂ የማይሆን ነገር ውስጥ መግባት አያስፈልግም። ዞሮ ዞሮ ትናንት ብያቸዋለሁ፣ የቪዛ ማዕቀቡ የኢትዮጵያ ህዝብ፣ የትግራይ ልሂቃን፣ የኢትዮጵያ ልሂቃን፣ የኢትዮጵያ ህዝብ የትግል ውጤት ነው። የላቀ ዲፕሎማሲ ጥረት ውጤት ነው። ምርጫ ወደ የመጠናቀቁ አንድ አካል ነው። ለሻዕቢያና ለሌሎች የጽምዶ አባላት ጦርነት ነጋሪት ለሚጎስሙት ወሳኝ መልእክት ነው። ቁም ነገር ነው። በተለያዩ ሚዲያዎች እየወጡ ግፋ በለው አለን እንዲናረጋለን እንዲያደረጉ ለሚሉት እሱን አታች እያደረጉ ማስገባት። ዛሬ እርምጃ ይወሰድባቸዋል፣ ነገ ይወሰድባቸዋል፣ ሌላ ጉዳይ ነው። ማስገባት አሉ የጽንፈኛው ቡድን የዚህ ቡድን የሚዲያ ልሳኖች አምባሳደር ማሲንጋ ሳይቀሩ እሳቸው ላይ እርምጃ ይወሰድ ያሉ የዚያ ድምፅ አለ፣ ድምፅ ኦዲዮ ቪዲዮ፣ እሱን ሁሉ የማያያዝ ነው። ሌላው ህወሓት ለተጣቂዎች አሜሪካ ከጎናችን ነው፣ ብልጽግናን አይወዱትም ወዘተረፈ፣ እኛ ትንሽ ጦርነት ከከፈትን ተደራድረን ወልቃይት ጠገዴ ሰቲት ሁመራ እንቀበላለን፣ ራያ አላማጣን ያው እነምር ያስረክቧቸዋል፣ ትግሬ ለባቸው። ያ ብቻ አይበቃም በማለት አንዳንዶቹ ተልኮም ተቀብለው እንደ ግርግዳ ስልክ በከፈላቸው ስለሆነ የሚሰሩት ኮሎኔል ደመቀ እንዲህ ነው እንዲያ ነው ወዘተረፈ የሚሉ ሰዎች አሉ። ህወሓት ሲጀመር አራት ኪሎ ልምጣላል የሚያደርገው ወልቃይት ጠገዴ ሰቲት ሁመራን ተቀብሎ ያንን ግዛት የሚለውን ተቀብሎ ሌላውን ሶሮቃ ፍንጫክ ስር ይመጣና ጎት ተላምጠው አይደል ያልክ። ሌላው ይሄን የቅማት ታጣቂን ያደራጃል፣ የአገውን ታጣቂ ወዘተረፈ ያደራጀ መልሶ ማህበራዊ ረፍት ይነሳል። ማህበራዊ ረፍት መንሳት አለብን ብሎ ፕሮግራሙ ላይ የጻፈ ነው። የዛ ተባባሪ ፉል ኢዲየት ከሆንክ ፋይን። ከዛ ውጭ ግን እነሱም 4 ኪሎን አይፈልጉትም፣ አንተንም ሌሎች ጽንፈኛውንም 4 ኪሎ አስደርሱት። ነገር ግን እንደዚህ ቀቢጸ ተስፋ ያለው አለ። በቃ እንዲሁ በዚህ አማራጭ ቢሆን ይህንን ብናገር ብሎ የሚያስባለ ለዛ በተለይ በወሳኝነት ህወሓቶች ድሮን አለን፣ ምንም ጦርነቱን በአንድ ጊዜ ነው የምንጨርሰው፣ ገና ተኩስ እንደከፈትን ዓለም ያደራድረናል ሲሉ ለነበሩት ታጣቂው በሙሉ ተስፋ እየቆረጠ እየተበተነ ነው ያለው። ፕሮፓጋንዳ ሊመስላችሁ ይችላል። ውጊያ ውስጥ አምርረው ቢገቡ ራሱ አፈሙዙን አመራሩ ላይ የሚያዞር ታጣቂ ነው ያለው። የፖለቲካ አመራሩ የታጣቂ ቡድኑ አመራር ይህንን ያውቃል ጠንቅቆ። ጦርነት ልንከፍት ነው ደግፉን ሲሏቸው ሻዕቢያዎች ደግሞ ምንድን ነው ያሏቸው? የተረጋገጠ መረጃ ነው የምነግራቸው። ጦርነቱን አደበላልቁትና በሁሉም ግንባር ግን ምን አሏቸው? አሁን እንግዲህ በጣም በወልቃይት ጠገዴ በኩል አሁን አቆዩት።
በሰቆጣ ባበርገለ በኩል ክፈቱ እና ወደ ላሊበላ፣ በዚህ ደግሞ በወልዲያ በኩል በቆቦ፣ በተመሳሳይ በአፋር በኩል አድርጋችሁ ድብልቅልቁ ሲወጣ ያኔ የሚያስፈልገውን ድጋፍ እናደርግላቸዋለን። አሁን ግን መደገፍ አንችልም አሉ። አስበልቶ እኮ ማግዶት ዞር ሊል ይችላል። ኢንተረስት ነው የሚያስቡት የራሳቸው እና በዚህ ዓለም አቀፉ ማህበረሰብ በተለይ ለታጣቂው፣ ለካድሬው፣ ለህዝቡ የዲፕሎማቲክ ማህበረሰቡ ከኛ ጋር ነው። አሜሪካ ትደግፈናለች። እመኑን በአንድ ጊዜ እንጨርሰዋለን፣ መስከረም ላይ 4 ኪሎ እንገባለን እያሉ ሲያናፉ ለነበሩት ምን ሆኖ ማዕቀብ ተጣለብን ብለው ያስረዱት እንደሆነ እናያለን። እንዳልኳቸው አፈቀላጤዎቻቸው እየሞከሩ ነው። በተመሳሳይ ዘርፈው ያሸሹት ሀብታል አሁንም እያሸሹ ነው። እንዳልኳቸው የጀነራል ምግበይ ልጅ አስመራ ነው ያለው፣ ወርቅ ነው የሚነግደው። እነ ዘመንም ወርቅ ነው የሚነግዱት እኮ በወር በትንሹ ከ10 ኪሎ ግራም እስከ 15 ኪሎ ግራም ወርቅ ያወጣል። በዚህ ሂደት ውስጥ ማን ይተባበራቸዋል? በደንብ መፈተሽ ነው። ከ10 ኪሎ ግራም እስከ 15 ኪሎ ግራም። ይሄ በተለይ ህዋቶች ቀጣይነትም ስለሚኖረው የጽንፈኛው ቡድን ሌብል 3 ሆኗል በባለፈው። አሁን ደግሞ እያደገ ይመጣል። ለምን? ህዋት የሚከፍተው ጦርነት የህዋት ጦርነት አይደለም፣ የሻቢያ ጦርነት ነው። ሻቢያ ደግሞ ጦርነቱ የራሱ አይደለም፣ የግብፅ ጦርነት ነው። ከግብፅ ጀርባ ደግሞ ሌላ ኃይል አለ። እየዘረዘርን አንመጣ። ስለዚህ ኢትዮጵያ የአሜሪካ የጸረ ሽብር አጋር ነች። ሌሎች ኢንተረስቶች አሉ። በዚህ ረገድ የለም ሀብት ዘርፈ ሰርቀ ያሸሸውን በተለያየ ሀገር ያስቀመጥከው ፍሪዝ ይሆንልሃል፣ ከተጠያቂነት አታመልጥም። ራሱ ህዋትም ነገ ከነገ በስቲያ አሸባሪ ተብለህ ትሰየማለህ። ያኔ በገባህበት ሁሉ እየተሳደድክ ትመታለህ። ኢትዮጵያ አሜሪካ የጸረ ሽብር አጋር ነች ከተባለ ድጋፍ አድርጉልን ማለት ነው። ሌላውም ድጋፍ እንዲያደርግልን እንገደዳለን፣ እንጠይቃለን። ስለዚህ ዘርፈህ ያስቀመጥከው ያሸሸው በልጅ በዘመድህ ስም ያደረግከው በሙሉ እንዲጠየቁ በር የሚከፍት ነው። ያንን ለማድረግ ዘመቻዎች መክፈት፣ የህግ ፈርሞችን አቋቁሞ የሚጠየቁበትን አግባብ መስራት፣ የኦንላይን ፊርማዎች ማሰባሰብ፣ ጫና መፍጠር ይጠበቅብናል። እኛ ኢትዮጵያውያን ሀገራችን የምንወድ ባለ ሀገሮች፣ ሌላ ሀገር የሌለን ሰዎች ችግርም ካለ ደስታም ካለ ሀዘንም ካለ ፈተናም ካለ ሰክሰስም ካለ በሀገራችን ላይ ሆነን ሀገራችን አንደኛ ልኖርበት፣ ሁለተኛ ልጆቻችን ልናወር ሲያሰብ ደግሞ በሌላው ሀገር የመሄድ እድል እንኳ ቢኖረን ከጠንካራ ሀገር ስንመጣ ቢያንስ ሀገር ሲኖረን ነው የምንከበረው። አሊያ ከባድ ስለሆነ በተመሳሳይ በሚዲያዎች ላይ የተለያዩ ሚዲያዎች አሉ። እነሱ ላይ ክስ ለመመስረት በር የሚከፍት ነው። ሌሎችም እዚህ ጽምዶ ተባባሪ ነን እያሉ ከፍተኛ የሆነ ውጤት የሚያስገኝ ነው ያለው ማለት ነው። ዙሮ ዙሮ ይህንን የአሜሪካ ስቴት ዲፓርትመንት ወይም የውጭ ጉዳይ ሚኒስቴር መስሪያ ቤት የወሰደውን እርምጃ የአሜሪካ ፕሬዚደንት ወይም የዶናልድ ትራምፕ የአፍሪካና የመካከለኛው ምስራቅ የአረብ ጉዳዮች ከፍተኛ አማካሪ የሆኑት ዲፕሎማትና ባለሀብቱ ማሳድ ፋሬስ ቦሎስ አድንቀዋል። እጅግ የሚበረታታ ነው። ይሄ እርምጃ የአሜሪካ ፕሬዚደንት ዶናልድ ትራምፕ የቀጠናውን ችግር ለመፍታት ያላቸውን ቁርጠኝነት የሚያሳይ ነው። ሌሎች አማራጮች መተግበር መቻል አለባቸው። የአፍሪካ ህብረት በልዩ የሰላም ልዑኩ ኦሉሴጉን ኦባሳንጆ አማካኝነት እያደረገ ላለው ጥረትም እውቅና እንሰጣለን ብለው አስቀምጠዋል። የአሜሪካ ውሳኔ እንደምታውቁት ሌሎችም የሚከተሉት ነው። እንግሊዝ ይከተለዋል፣ የአውሮፓ ህብረት ይከተለዋል። በነገራችን ላይ ብዙ ጊዜ የሰብአዊ መብት ጉዳይ፣ የዲሞክራሲ ጉዳይ፣ የኢንስቲቱሽናል የዚህ ሪስትራክቸሪንግ እንደዚህ ጉዳዮች ፖለቲክሶች ናቸው። የኤርትራ የሰብአዊ መብት ጥሰት እንዳለ ይታወቃል። ነገር ግን ከዚህ በፊት ገርበብ ተደርጎ የተከፈተለትን በር መልሶ እየዘጋ ስለሆነ የአውሮፓ ህብረት ጫና እየፈጠረ ነው ያለ።
ሌሎችም የሚመጡ ጫናዎች ታያላቸው። አሁን ከአሜሪካ አይ ኖ ግንኙነቴን ስለሚያበላሽብኝ ብሎ ከግብፅ ጋር ያለውን ግንኙነት በልኩ በባይላተራል በአገር በሉዓላዊ አድርጎ ከኢትዮጵያ ጋር የተጀመረውን ድርድር አጠናክሮ ይቀጥላል ወይንስ ይገፋል? አብረን የምናየው ነው የሚሆነው ማለት ነው። በዚህ ረገድ እንዳልኳችሁ ከመግቢያ ግብፅ ሊመጣ አይችልም፣ ይታወቃል። ግብፅና የኢትዮጵያ እዚህ ከናይል ከቀይ ባህር ጉዳይ ላይ ያላቸው ዓለም እየተነተነው ያለውን ጉዳይ ስለሆነ ወደዚህ ሲመጣ ሌላ ምንም ፈልጎ አይደለም። የቀይ ባህር ተዋሳኝ ሰፊ እኮ የሚባል ያለው እንኳን ቀይ ባህር እስከ ሜዲትራኒያን የሚዋሰን የስዊስ ካናል ያለው ሀገር ነው እና ሌላ ፕሬዘንት የድምነት ዳንጀር ሆኖ ነው የሚመጣብህ። ሲመጣ ደግሞ የባንተ ላይ ሊከፍት ያሰበው ወይንም የጉዳቱ ከዚህ በፊት ደጋግመን እንዳልነው እጅግ ከፍተኛ የሆነ ስለሚሆን ምንም ማድረግ ሳይጠበቅብህ ጥቃት ወይንም እርምጃ ትወስዳለህ። ያ እርምጃው ምን አይነት ነው፣ በምን አግባብ ነው የሚገለጸው ምናምን እሱ ጊዜው ሲደርስ የምናየው ይሆናል ማለት ነው። ሌላው እንግዲህ የመካከለኛው ምስራቅ ጋር ተያይዞ ምናልባት ከዛ በፊት የዚህ የሶማሊያም ጉዳይ በተለይ የዚህ የሶማሌላንድ ሀገር መሆኑም እንዳትረሱ። እኔ እንድታያይዙት በሚል አይደለም። ኢጅፕት ሃዝ አግሪድ ቱ ዲቨሎፕ አሰብ ኤንድ ዶራሌ ኮንሲደርድ አስ ፕሬዠር ኦን ኢትዮጵያ ብሎ ዘ ናሽናል የዩናይትድ አረብ ኤሚሬት ጋዜጣ ቸክ አድርጉ ዲሰምበር 25 አወጣ። በ26 ለሶማሌላንድ እውቅና መስጠቷን እስራኤል ገለጸች እና የሶማሌላንድ ሀገርነት ከዚህ ከቴልአቪቭ ወደ በርበራ በረራ ይጀምራል። ሌሎች የሴኩሪቲ አግሪመንቶች አሬንጅመንቶች ሁለቱ ሀገራት የበለጠ ለመስራት ትብብር እያደረጉ ነው። ያ ለኢትዮጵያ የሚሰጠው ሌቨሬጅ አለ። በምን አግባብ ሌሎች ጫና እንዳያመጡብን እንዴት አድርገን ስትራቴጂካን ቢጊታችንን ጠብቀን እንዴት ልንሄድ እንችላለን የሚለው ልዩ ጥበብ ልዩ ሊደርሽፕ ኳሊቲ የሚጠይቅ መሆኑ እንደተጠበቀው ነው። አሁን የያዝነው ምርጥ አካሄድ ነው። ዛስ ኦል አባውት ስትራቴጂካን ቢጊት የሚባለው እሱ ነው። ጫና ውስጥ እንዲገባ እውቅና መስጠት አለብን እና ወዘተረፈ የሚሉ ሰዎች አሉ። አንዳንዶቹ በቅንነት፣ አንዳንዶቹ ደግሞ ከጀርባ የራሳቸው ጉዳይ ኑሯቸው ማለት ነው። በዚህ ረገድ ሶማሊያ፣ ግብፅ አለ፣ ቱርክ አለ። የሶማሊያ በራሱ በፖለቲካ ውስጥ የፌዴራል ሜምበር ስቴቶች ጋር ያለው መካረር አለ። ከምርጫ ጋር በተለይ የፑንትላንድ የጁባላንድ ጉዳይ ያለ ደጋግመን እንዳልኳቸው የዚህ አሜሪካ የኢራን ስምምነትም ሌሎች ከየራሳቸው ኢንተረስት አንጻር እየተነተኑት ነው። በተለይ የእስራኤል ከፍተኛ ፖለቲከኞች ኢታሚር ቤንግቪር እና ቤዛሌል ስሞትሪችንም የተቹበት ሁኔታ አለ። የአሜሪካ ምክትል ፕሬዚደንት ጄዲ ቫንስ ለእስራኤል በዓለም ላይ በጣም ወዳጅ የሆነ የጠንካራ ሀገር መሪ ዶናልድ ትራምፕ ነው፣ ልታከብሩት ልታመሰግኑት ይገባል። ኢብን በዚህ በጦርነቱም ሆነ በአጠቃላይ እስራኤል ለመከላከል የምትጠቀምባቸው የጦር መሳሪያዎች 2/3 አሜሪካ የሰራችው እና በአሜሪካ ታክስፔየሮች የተሰበሰበ ነው የሚል ጉዳይ አለ። እዚህ ላይ በነገራችን ላይ ሁላችንም ቦልድ ሆነን ማወቅ ያለብን እስራኤል ኢንዲፔንደንትሊ ኢራንን የመዋጋት አቅም አለ። ኢንዲፔንደንትሊ ተዋግቶ ለምሳሌ ኤግዞስት ቢሆን ኢንተርሴፕት የሚያደርግበት መሳሪያዎች ቢያልቁ ምን ሊያደርግ ይችላል? አብሶሉትሊ የኒውክሌር የጦር መሳሪያ ሊጠቀሙ ይችላሉ። ያ እንዳይሆን ነው አሜሪካ የሚገባው። ከዚህ በፊት የሌሎች ሀገራት በተለይ ከግብፅ ከ6ቱ ቀን ጦርነት ጋር የታየው ጉዳይ አለ። የአይፓክ የአሜሪካ እስራኤል ፐብሊክ አፌርስ ኮሚቴ በአሜሪካ ፖለቲካ ውስጥ እጅግ ከፍተኛ ተጽዕኖ ያለው ነው። ቦልድሊ ሪጀክት አላረገውም የአሜሪካና የኢራን ስምምነት፣ ግን ቅሬታውን አቅርቧል። በነገራችን ላይ እኔም በስምምነቱ አሁን ኢራን የእውነትም የሂዝቦላ አራጅ ፈጣሪ መሆኗን የሚያሳይ ሊባኖስ የኢራን ቀይ ተገዥ መሆኗን የሚያስመሰክር ስምምነት ውስጥ መካተት አልነበረበትም ብዬ አምናለሁ። ትናንት ሮኬቶች አስወንጭፈው ሄዝቦላ ወደ 4 የእስራኤል መከላከያ ኃይል አባላትን ገድሏል። እሱን ተከትሎ በወሰዱት እጅግ ጠንካራ የሆነ የአየር ጥቃት ወደ 16 ሰዎች መሞታቸውን ነው መረጃዎች እየወጡ ያሉት። ይህ ፍጥጫ ሄዶ ሄዶ ምን ይደርሳል የሚለው ማየት ያስፈልጋል። ዞሮ ዞሮ በዛሬው ዕለት
ወደ ስምምነት ይጠበቅ ነበር። ስምምነቶች አይደሉም ድሮ ኦልሬዲ 14 ነጥብ ያለው ስምምነት ተፈርሟል። ያ መሬት ላይ እንዴት ነው መተግበር ያለበት በሚሉ በቴክኒካልና በቀሪ ጉዳዮች ላይ ስዊዘርላንድ ላይ ውይይት ነበረ። እሱ ውይይት የተራዘመበት ሁኔታ ነው ያለው። በቀጣይ የሆነ ጊዜ ይገለጻል ተብሏል። ከዛ በፊት እንግዲህ እስራኤል ሊባኖስ ላይ አጠናክራ እርምጃ የምትወስድ ከሆነ ኢራን ወደ እስራኤል ላይ ልትተኩስ የምችልበት እድል አለ። እሱ እንዲሆን እስራኤሎች ሆፕፉሊ ይፈልጉታል። ያ ከሆነ በኋላ የተመረጡ በባለፈው የወጡ ጽሁፎች ላይ እስከ 140 ሳይቶች መርጠን ነበረ ጥቃት ለመፈጸም የሚል አለ። ያንን እስራኤል ኢንዲፔንደንትሊ ኢራን ውስጥ ጥቃት መፈጸሙ አይቀርም። ያኔ ምን ይመጣል? እስራኤል ኢንዲፔንደንትሊ ጥቃት ሲፈጸም የተጠናከረ ሁሉንም በገልፍ ሀገራት ላይ ምናምን በዙሪያው ላይ ጥቃት ከመፈጸም ይቀርና ሁሉም የጥቃት አቅጣጫዎች ወደ እስራኤል ከሆኑ ዘን ምንድን ነው የሚደረግ ከተባለ ዲፎልት ወደ ኒውክሊየር ዋር ሊያመራ ይችላል። ያ እንዳይሆን ደግሞ አሜሪካ ተገዳ ተስባ ወደ ጦርነቱ ትገባና 14 ነጥቦች ስምምነት ይቀራሉ። ስለዚህ ኢራኖች ያንን ይፈቅዳሉ ወይ የሚለውንም ማየት ያስፈልጋል። ዝሮ የአይፓክ ስምምነቱን መቃወም፣ ሌሎችም አንዳንዶቹ በግልጽ አንዳንዶቹ ደግሞ እነ ኒኪ ሃሌይ ከዶናልድ ትራምፕ ጋር ለፕሬዝዳንትነት ለመወዳደር ሁለተኛ ድምፅ ያገኘች የኢንዲያን አሜሪካን ፖለቲሻን ነች። እንዳልኳችሁ 29ኛ በተባበሩት መንግስታት ድርጅት 29ኛ አሜሪካ አምባሳደር ሆና ያገለገለች የሳውዝ ካሮላይና ገዥ ሆና ከ2011 እስከ 2017 በተመሳሳይ በዶናልድ ትራምፕ ካቢኔት ውስጥ የሰራች ከ2017 በፕሬዚደንቱ ካቢኔት ውስጥ ያገለገለች ነች በዶናልድ ትራምፕ ካቢኔት ወቅት እና ሁሉም ይሁን ትላለች እሷ። ለምን ለኢራን ገንዘብ ቃል ተገባላት በሚል ትወቅሳለች። አሜሪካኖች ኢራን ኒውክሊየር ላለመታጠቅ ስለተስማማች ዋነኛ ግባችን እሱ ነበር፣ እሱን አሳክተናል የሚሉት። ወይራስ እስራኤል ግን የባሊስቲክ ሚሳይል ጉዳይ አለ፣ የፕሮክሲዎችን የምታደርገው እርዳታ አለ፣ እሱ እንዲቋረጥ ይፈልጋሉ። ኢቨን ስቲል እስከ ሪጅም ቼንጅ ድረስ ያስባሉ። ኢራን የሚታመን አይደለም የሚልም እምነት አላቸው። እነዚህና ሌሎችን መረጃዎችን ተጨማሪ መረጃና ማስረጃዎች ሰብስበን በጋት ዕለታዊ አለያም ነገ በተመሳሳይ ወደ እናንተ እንደርሳለን። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ